አባት ደስ ይለዋል። ለፋህበትን እንግዲያው ከውጭ ሀገር መጥተህ ብዙ መስዋዕትነት የከፈልክበትን እህታችን ልጃችን ደግሞ ሩታም በዚህ ልክ በቃ የምናስበውን ነገር በዚህ በአይናችን ማየታችን በጣም ደስ ብሎናል። አንተ ከሁሉም በላይ ለኛ ታስፈልገናለህ። ከኛ አልፎ ለሀገራችን የምታስፈልግ ሰው ነው። ምክንያቱም በስር ብዙ የሚስተዳደሩ ሰዎች አሉ። ይሄ ባይዞ ያንተን ብቻ አይደለም፣ እሷ ራሱ ከሚደርስባት በደል ከሚደርስባት ችግር ይህ ቀን ደርሶ በማየቷ በእርግጠኝነት ደስተኛ እንደምትሆን በጣም ነው እኛ ራሱ እየገባን ያለው። ታላቅ ብንሆንም ብዙ ነገር አስተምረናል። የፍቅር ጽናቱ ምን ያህል ድረስ እንደሚሄድም አንተ አይተናል። ሄጃለሁ እሄዳለሁ። የዛ አይነት ስጦታ ግን አይቻላቅም። በዚህ ፕሮግራም ላይ የተዘጋጀው የስጦታ ነገሮች በጣም የሚመስጡ ናቸው። ከታሪኩም አኳያ ደግሞ ይገባዋል የምለው ነው። ደስታ ወደ ሩታ ቤተሰቦች ሽማግሌ ላከ። እንግዲህ እኮ ግርም የሚለኝ ነገር እኮ የወጣቶቹ ነገር ሳይሆን ሽማግሌዎቹም እዚህ ነገር ውስጥ መግባታቸው እኮ ነው የሚያሳዝነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት። ውድ ቤተሰቦቼ ክርስቲያናት ወንድሞችንም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ትርፍ ይበልኝ ውዶቼ። እንግዲህ እጅግ በጣም አስደንጋጭ ነገር ተፈጥሯል። እውነት ለመናገር እኛንም ብቻም አይደለም ሩታንም ቤተሰቦቿንም ያስደነገጠ ነገር አለ። እዚህ ጋር ሩታ የአብርሽን ልጅ ሁለተኛ ልጅ አረገዝኩ ብላ ሶሻል ሚዲያ ላይ እየለቀቀች ከአብርሽ ጋራ ያንተ ልጅ አርግዣለሁ እያለችው እየተጨቃጨቁ ባሉበት ሰዓት ላይ ደስታ ደግሞ ሽማግሌ ወደ ሩታ ቤት መላክ ምን የሚሉት ነገር ነው? ቤተሰቦች እንዴ ምንድነው ተምታቶባቸው የሚያምታቱብን ጋይሶች? እንዴ እኔ የእውነት ተምታቶብኛል። እስኪ እንደኔ ተምታታባችሁ እንዴ? ከበፊት ባሏ ወይንም ከሉሌ አባት ከአብርሃም ሁለተኛ ልጅ አርግዣለሁ ካንተ ጋር አድሬያለሁ ብላ ከሱ ጋር እየተከራከረች እያየ እውነት እንደሆነ መረጃ መታ አብርሽን እያስረዳችው ባለችበት ሰዓት ላይ ለሩታ ሽማግሌ መላክ ማለት ምን ማለት ነው? መጀመሪያ እኮ የሩታ እርግዝና የአብርሽ ነው አይደለም ልጁ? እኔ በነገራችን ላይ ትንሽ ጥያቄ የሆነብኝ ነገር ሩታ ያረገዘችው ልጅ የደስታ ልጅ ነው እንዴ? ሩታ ያረገዘችው ልጅ የደስታ ልጅ ከሆነ ኦኬ ችግር የለውም። ልጁን ለማሳደግ ነው በቃ ልጁ ከናቲቱ ጋር ተጋብቶ ልጁን ያሳድግ። ግን የተረገዘው ልጅ ደግሞ የአብርሽ ልጅ ከሆነ እንዴት ነው የአብርሽን ልጅ በሆዷ ይዛ ከበፊት ባሏ ጋር ግንኙነት እያላት እሷን ለማግባት ሽማግሌ የሚልከው? እኔ እኮ ግራ ቢገባኝ ነገር እኔ የልጆቹ የነዚኞቹ የወጣቶቹ ጨዋታ ይሁን እንዲሁ ከወጣቶቹ ጋር እኮ የትላልቆቹ ሰዎች መጨመር እኮ ነው የሚገርመኝ። እንዲሁ በቃ በዚህ ዘመን መካሪ ሽማግሌ ይጥፋ፣ ሁሉም ተመካሪ ሆነ። እኔ ምንም ልል አልችልም። ብቻ ለዚህ ቪዲዮ ቃላት የለኝም። ደስታ በዚህ ሰዓት እንደውም ከሩታ ጋር በዚህ ምክንያት እኔ ላገባ ሽማግሌ እየላኩልሽ እንዴት ታረግጃለሽ ከሱ ብሎ ሌላ ችግር ውስጥ ይገባል ብዬ ነበር የጠበቅኩት። ግን ጋይሶች እሱ ሌላ ታሪክ ውስጥ ገብቷል። ምንድን ነው እና ውዶቼ በቃ እየተፈጠረ ያለው ነገር ምን እንደሆነ አልገባኝም። ምንድን ነው እንዴ? እስኪ መጀመሪያ የሩታ እርግዝና ልጁ የደስታ ልጅ ከሆነ የአብርሽ ልጅ ካልሆነ ምንም ችግር የለም፣ ለኛ ነገሩን በቃ ደስታና ሩታ እንዲጋቡ እንፍቀድላቸው። ግን ደግሞ የሩታ ቤተሰብ ሩታ ማርገዟን ሁላ እህቷ ወይም ያክስቷ ልጅ ራሱ ሰርታለች። አክስቷ የሩታ አክስት ራሱ ሰርታለች። ሩታ እንደው ምን እርጉዝ አልመሰለችኝም፣ ግን ደግሞ የእውነት እርጉዝ እንደሆነች ነገረችኝ ምናምን ብላ ተናግራለች። ስለዚህ ሩታ ከአብርሽ አርግዛ ይሄ ነገር ሳይረጋገጥ እሱ ሽማግሌ መላኩ ምን ማለት ነው? እኔ ምናቸውም አልገባኝም። በፊትም የተዘበራረቀ ነው፣ አሁንም ተዘበራርቆባቸዋል፣ ግራ ተጋብቶባቸዋል። ምን አይነት ቪዲዮ እንደሚለቁ ይሄኛው ቪዲዮ ከተለቀቀ በኋላ ምን እንደሚለቀቅ ግራ ተጋብቶባቸዋል። እኔን አማክሩኝ፣ በውስጥ ኑና አማክሩኝ። መጀመሪያ የሚለቀቅ ቪዲዮና መጨረሻ የሚለቀቅ ቪዲዮ ለዩ። ይሄ ቪዲዮ እኮ አሁን መጨረሻ ላይ የሚለቀቅ ቪዲዮ ነው፣ አሁን መሀል ላይ እየተለቀቀው። ምን ሆናችሁ ነው እናንተ? ድራማውን እንደዚህ መላቀጥ ክፍል አሳጣችሁት እንዴ? ምን ነው እኔ የዚህ ቪዲዮ መለቀቅ አልገባኝም። እስኪ ንገሩኝ።